ቻይና በዓለም ረጅሙን የውሃ ውስጥ የሃይዌይ መተላለፊያ ገንብታ አጠናቀቀች። አዲሱ የቁፋሮ ሪከርድም ተመዝግቧል። በምስራቅ ቻይና ጂያንግሱ ግዛት የሚገኘውና በዓለም ላይ ረጅሙ የሃይዌይ የውሃ ውስጥ መተላለፊያ የሆነው የታይሁ ሐይቅ ዋሻ ግንባታው ተጠናቆ ለአገልግሎት ክፍት ሆኗል። በአውሮፓውያኑ ጥር 2018 ግንባታው የተጀመረው ይህ ግዙፍ ፕሮጀክት ለ3 ዓመታት ያህል በከፍተኛ ጥራት ሲከናወን ቆይቶ በ2021 መጨረሻ ላይ ለትራፊክ ክፍት መሆኑ ይታወሳል። 10 ኪሎ ሜትር ርዝመት ያለው ይህ ዋሻ ከ1.5 ቢሊዮን ዶላር በላይ ወጪ የተደረገበት ሲሆን 6 መኪናዎችን ጎን ለጎን ማሳለፍ የሚያስችል ሰፊ አቅም አለው። ከዚሁ ፕሮጀክት ጋር በተያያዘ የሃይታይ ያንግቲዜ ወንዝ ዋሻ ግንባታ ሌላ ታሪካዊ ምዕራፍ ላይ መድረሱ ተገልጿል። በቻይና የሀገር ውስጥ ቴክኖሎጂ የበለጸገውና ጃንጋይ ተብሎ የሚጠራው እጅግ ግዙፍ የዋሻ መቆፈሪያ ማሽን አዲስ ሪከርድ አስመዝግቧል። ማሽኑ በ75 ሜትር ጥልቀት ላይ 5316 ሜትር የሚረዝም ቁፋሮ በማጠናቀቅ 16.6 ሜትር ስፋት ባላቸው ማሽኖች ታሪክ በሀገሪቱ እጅግ ጥልቅ በሆነ ቦታ ላይ የተከናወነ የውሃ ውስጥ ዋሻ ቁፋሮ ሆኖ ተመዝግቧል። ይህ ግዙፍ መተላለፊያ በርካታ ኢኮኖሚያዊና ማህበራዊ ጠቀሜታዎችን ታሳቢ አድርጎ የተገነባ ሲሆን በጂያንግሱ ግዛት ውስጥ የሚገኙትን ሱዡ፣ ውሺና ቻንግዡን የመሳሰሉ ዋና ዋና ከተሞች በማገናኘት በነባር መንገዶች ላይ ያለውን ጫና በእጅጉ ይቀንሳል። ዋሻው በውሃ ውስጥ እንዲሆን የተደረገው በሐይቁ ዙሪያ ያለውን ተፈጥሯዊ ውበትና ስነ ምህዳር ሳይበክል ዘመናዊ የትራንስፖርት አገልግሎት ለመስጠት ታስቦ ነው። ይህ ፕሮጀክት ቻይና በዘመናዊ የመሰረተ ልማት ግንባታና በቴክኖሎጂ ልህቀት ያላትን አቅም ዳግም ያረጋገጠ መሆኑን ተመልክቷል።